Zago. Your game, your culture. USA, Pulisic on the run. Mexico, Jimenez, here we come. Canada, Davies wear the crown. Argentina, Messi don't back down. በፖለቲካው ዓለም ግልጽ ጦርነት የተሳበቁት አሜሪካና ኢራን በስፖርቱ በኩልም ውጊያውን አስቀጥለውታል። ከሶስቱ የዓለም ዋንጫ አዘጋጆች መካከል አንዷ የሆነችው አሜሪካ የውድድሩ ተሳታፊ ሆና የመጣችው እንግዳዋ ኢራን ላይ ልዩ መብቷን ተጠቅማ እየጨቆነቻት ነው። የትራምፕ አስተዳደር በጦር ግንባር ወታደራዊ ትከሻ መለካካቱን ወደ እግር ኳሱ ማምጥተውታል። በዚህም የኢራን ብሔራዊ ቡድን በአሜሪካ ምድር ማረፊያ መነፈጉ ይታወቃል። በጨዋታው ዕለት ብቻ ወደ አሜሪካ ገብቶ መርሃ ግብሩ ሲያለቀው ወዲያው እንዲወጣ በአሜሪካ የተወሰነበት የኢራን ብሔራዊ ቡድን በአሜሪካ የቪዛ እገዳ ጉዳይ ከፍተኛ ተቃውሞን አሰምቷል። በ2026 የዓለም ዋንጫ ላይ ለመሳተፍ ሜክሲኮ የገባው ይህ የኢራን ብሔራዊ የእግር ኳስ ቡድን የአሜሪካ ቪዛ በመዘግየቱና ለአንዳንድ የልዑኩ አባላት ፍጹም በመከልከሉ የሰማውን ከፍተኛ ቅሬታ ገልጿል። የኢራን እግር ኳስ ፌዴሬሽን የአሜሪካን ውሳኔ በስፖርቱ ውስጥ የተደረገ አስከፊ የፖለቲካ ጣልቃ ገብነት ሲል ኮንኖታል። ቡድኑ ዋና አሰልጣኝ አሚር ጓሌኖይና አምበሉ ኤሳን ሀጅ ሳፊ በሰጡት አስተያየት የቪዛው መዘግየት በሰዓቱ የሚያደርጉት የልምምድ ዝግጅታቸው ላይ ተጽዕኖ ማሳደሩን ገልጸው ለዚህም ፊፋ አሜሪካን ተጠያቂ እንዲያደርግ ጠይቀዋል። ኢራን የምድብ ጨዋታዎቿን በአሜሪካ ከተሞች የምታደርግ ቢሆንም በቪዛው ቅድመ ሁኔታ መሰረት ጨዋታው በሚደረግበት ዕለት ጠዋት ገብተው በዚያው ቀን መውጣት አለባት። አሜሪካም በኢራን ላይ ለምታደርገው ተጽዕኖ ላለመተቸት የምታቀርበው ግርፍ ምክንያት አላት። ለዚህም የአሜሪካ ባለስልጣናት ኢራን ይህንን የዓለም ዋንጫ አጋጣሚ ተጠቅማ አሸባሪዎችን በሐሰት ሰነድ ወደ አሜሪካ እንድታስገባ አንፈቅድም ይላሉ። ሆኖም ግን ጉዳዩ ዲፕሎማሲያዊ ውጥረትን ፈጥሯል። በርካቶችም አሜሪካ ኢራን ላይ የወሰደችውን ይህንን ውሳኔ እንድተው እየወተወቱ ነው። ነገር ግን አሜሪካ አሁንም ኢራንን የሚደግፍ ሙሉ መብት አልሰጠችም። እንደ ሌሎቹ ተወዳዳሪ ሀገራት ሳይሆን አሁንም የጫና በትሯን ሙሉ ለሙሉ ኢራን ላይ አላነሳችም። ይህ የሆነው ደግሞ የኢራን ብሔራዊ ቡድን በአሜሪካ የሚኖረውን ውድድር ማድረግ ይችላል። መግባት መውጣት መብቱ ነው። ነገር ግን ያ ውሳኔ ማደርን ያካተተ አይደለም። ብሔራዊ ቡድኑ በአሜሪካ ፈጽሞ ማደር እንደማይችልና በዕለቱም ለአጭር ጊዜ ብቻ መቆየት እንደተፈቀደለት ተዘግቧል። ይህንንም ተከትሎ የኢራን ብሔራዊ ቡድን ዋና መቀመጫውን ሜክሲኮ ማድረጉን ተገልጿል። በተሰጣቸው ቪዛ መሰረትም ጨዋታቸውን አሜሪካ ያደርጋሉ። በዛው ቅጽበት ግጥሚያቸውን እንደጨረሱ ወደ ሜክሲኮ ይበራሉ። ይህ ታዲያ በበርካታ የስፖርት ቤተሰብና በሀገሪቱ ዘንድ ተቀባይነት ባያገኝም ነገር ግን አሜሪካ ከዚህ ውሳኔዋ ፍንክች እንደማትል አሳውቃለች። ኢራን በዓለም ዋንጫው ኒውዚላንድና ቤልጅየምን በሎስ አንጀለስ እንዲሁም ግብፅን ደግሞ በሲያትል የምትገጥም ይሆናል። ነገር ግን ጨዋታዎችን ለማድረግ ጠዋት የመጣው ብሔራዊ ቡድኑ ከሰዓት ተመልሶ ወደ ሜክሲኮ የሚያመራ ይሆናል። Manos arriba, Siente el calor que ya comienza la revolución. cuando la pelota empieza a rodar. Todo puede pasar. Un solo latido, Una sola voz. ይህ የዓለም ዋንጫ ከሜዳ ውጭም በርካታ ማባሪያ የሌላቸውን መነጋገሪያ ጉዳዮች እያሰማን ነው። ኢራን በበኩሏ አሜሪካን በበቂ የወረፈችበትን አስተያየት ሰጥታለች። አሜሪካ የእግር ኳስን ሰላማዊነት አሳጥታለች፣ የሜክሲኮን ሕዝብ ግን እናመሰግናለንም ብለዋል። የኢራን ብሔራዊ ቡድን ተጫዋች መህዲ ታሬሚ አሜሪካ የዓለም ዋንጫው ላይ አሉታዊ ተጽዕኖ እያሳደረች እንዳለ ሲገልጽ ኢራን በአሜሪካ ብቸኛ ተጎጂ አለመሆኗን ያነሳ ሲሆን ዳኞችን ጨምሮ ሌሎች በርካቶች እንግልት እየደረሰባቸው ነው ሲል ተናግሯል። ከመጣሁበት ቀን አንስቶ ውጥረት ነበር። እያወራን ያለነው ስለ ዓለም ዋንጫው ደስታና ሰላም ነው። እያየን ያለነው ግን ያንን አይደለም የሚለው ታሬሚም እንዲህ ያሉ ክስተቶች ውድድሩን እንደሚያደበዝዙ የገለጸ ሲሆን የፊፋን ዓላማና አቋምም የሚጻረር መሆኑን አሳውቋል። ተጫዋቹ በመጨረሻም የሜክሲኮ ሕዝብ ላደረገላቸው መስተንግዶና አቀባበል እናመሰግናለን ሲል ምስጋናውን አቅርቧል። የቪዛ ክልከላው ቡድኔ ላይ ተጽዕኖ አሳድሯል የሚሉት የኢራን ብሔራዊ ቡድን አሰልጣኝ አሚር በበኩላቸው አሁንም ቪዛ ለማግኘት መቸገራቸውንና ቡድኑ ባረፈበት ሜክሲኮ ያሉ የቡድን አባላት እንዳሉ ገልጸው 11 የቡድን አባላት አሁንም ድረስ ቪዛ ማግኘት አልቻሉም ያሉ ሲሆን ይህም ቡድኔ ላይ ተጽዕኖ አሳድሯል ብለዋል። ቪዛውን ማግኘት ካልቻሉ አካላት መካከል የቡድን መሪው፣ የሚዲያ ኃላፊና የፌዴሬሽኑ ዳይሬክተርና የቡድኑ የካሜራ ባለሙያዎች ይገኙበታል። ኢራን ያጋጠማት የቪዛ ችግር መፍትሄ እንዲያገኝ እየሰራች እንደምትገኝም ገልጻለች። ኢራን ብሔራዊ ቡድን ትኩረቱ በሜዳ ላይ እንደሆነና ፖለቲካዊ ነገሮች ላይ እንደማይሳተፍም አሰልጣኙ ገልጸዋል። የአሜሪካ መንግስት በበኩሉ ይህንን ድርጊት ኢራን አሸባሪ አካላትን ከቡድኑ ጋር ለማስገባት እየጣረች ነው፣ እኛ ግን ይህ እንዲሆን አንፈቅድም ሲሉ መግለጫ ሰጥተው ነበር። የሆነው ሆኖ ግን በዚህ ዓለም ዋንጫ ከሜዳ እስከ ሜዳ ውጭ ትችት የሚያሰነዝሩ በርካታ ጉዳዮች መፈጠራቸውን ቀጥለዋል። Zago. Your game, your culture.